አምኜበታለሁ በደንብ ማለት ለእኔ ገብቶኛል፣ ግን ሰው ማስረዳት አልችልም። ሁለተኛ ጥያቄ እሺ ልቀጥል። አምላክ አይለዋወጥም ብሏል። የምሬው አምላክ ሁሌ መለኮት ብቻ ነው። በመለኮትነቱ ላይ ወደ ሰውነት አምላክ የሚቀየር ባህሪ ያለው ብለሽ ታምኛለሽ? አይለዋወጥም። የመቀየር እርሱ ዘለዓለም አንድ ማንነት ብቻ ነው ያለው። ማንነቱ የሚቀየር ከሆነ ጊዜያዊ ሆነ፣ ከጊዜ በኋላ ማንነቱ ለቀቀ። ላሳይሽ አምላክ መጽሐፍ ምን እንደሚል ብሉይ ኪዳን ላይ እኔ አልለዋወጥም እያለ ቃል በቃል ይናገራል። ታዲያ ከጊዜ በኋላ የአምላክነቱን ትቶ ለእኛ ሲል ባይለዋወጥም ባይለዋወጥም ተለውጦ መጣ። አዎ ይሄማ ለአዳምና ለሔዋን በገባላቸው ቃል ነው ወደ ምድር የመጣው። አልገባላቸውም ቃል ከልጅ ልጅህ ተወልጅ የሚለው ነው አይደል? የምታየው እንደሱ አላላቸውም፣ እንደሱ በፍጹም አላላቸውም። ግን አምላክ እንደማይለዋወጥ እመኝ ብሏቸው እኔ አልለዋወጥም ብሏል። ያ ሚልክያስ 3:6 ላይ ምን ይላል? እኔ እግዚአብሔር ነኝ አልለዋወጥም ይላል። እኔ እግዚአብሔር ነኝ አልለዋወጥም ይላል። ያለበትን አሳይሽ። አይለዋወጥም እኮ ቃል ገባላቸው። ከልጅ ልጅህ ተወልጄ እኔ አወጣሃለሁ አለ። መጣ፣ አዳናቸው። እኔ አሁን ይህንን ማብራራት እኔ አልችልም። እኔ እግዚአብሔርን አልለዋወጥም ማለት በቃ እሱ የመቀየር የመለዋወጥ ባህሪ የለው። ሁሌ መለኮት ብቻ ነው። ከመለኮቱ ላይ ምንም በቃ ሰውነት ሆኖ ተለውጦ እንደገና ሰው ሆኖ መጣ ብሎ ሂሳብ የለም። ሁሌ መለኮት ብቻ ነው በቃ አዎ ብሏል። አይለዋወጥም ግን ደግሞ ከልጅ ልጆች ተወልጄም አድንሃለሁም ብሏል። ሞት እንዲሽር ደግሞ መጥቷል። እሱ እንደዚህ ብሏል። አሁን እኔ ምዕራፉን ምናምን እኔ ስለማላቅ ነው እንጂ ተብሏል። እሱ ሁለተኛ ጥያቄ ጠይቅ ወንድሜ። ሙስሊም ጓደኛ አለች። እሺ ሙስሊም ጓደኛ አለችኝ። እሺ ደህና ናት። ሙስሊም ጓደኛ አለችኝ እና ስለ ትዳር ብዙ ጊዜ ስናወራ በቅርቡ